ካሜራም ይዘህ መጣሃል እንዴ? አዎ ካሜራም እየቀረስክ ነው? አዎ ምን አባታ ማታለህ? እስካሁን በካሜራ ነው። እንዳትጠጋ ወደዚህ። ምንድን ነው ያደረገው? ላያት አልፈልግም። እሷን ወደን የምታያት ላያት አልፈልግም። ወደን የምታያት ላያት አልፈልግም። ቀራበል ማን ስለሆንክ ነው አንተ እንትን የምታደርገው? ነገርኩህ እኮ። ዝም በል እስኪ የምታደርገኝን አሳየህ። አዎ ነግሬሃለሁ። እንግዲህ ነግሬሃለሁ። አርፈህ ቁጭ በል እኮ ነው የምልህ። አርፈህ ቁጭ በል። ነግሬሃለሁ። ተው ነግሬሃለሁ። የሆነ ላይም ደርሶ አይቼዋለሁ። ምንም የሚጠቅም ነገር የለም። በሰይጣን ማምለክ ማለት ነው። በቃ የቀረው ከኔ ነበር። እኔንም ደግሞ ልገለኝ ነበር። ስለዚህሽን አልፈጽም ብለሽ ዝም በል አንተ በእናትህ ዝም በል። አልማዝ አትጥራብኝ። አስወጣልኝ። ነግብ አስኬደልኝ። ዝም በል አንተ አሽከር። አንተ ማን ስለሆንክ? እሱ ማን ስለሆነ ነው እንዲህ ያላችሁ ነው ህዝቡ የምታጭበረብሩት? በሰው ነፍስ የምትጫወቱት? ካማች ጋር ጓጋለሁ እስከ መጨረሻው ብዬ በእርሶ መጀል አንድ ጉዳይ ይዤ መጥቼ ነበር። ነው ምን ይሰራል? በእኔ ይብቃ ብዬ ነው። በቃ እኔ በቃ ይህንን አጋልጣለሁ። ልጄን ጥራልኝ ብያለሁ። ተነሱታልኝ። ልጄን ጥራልኝ። ማንን ልጥራ? ልጄን ጥራልኝ ብያለሁ። ልጄን ጥራልኝ ብያለሁ። ልጄን ጥራልኝ ብያለሁ እኮ ብያለሁ ነግሬሃለሁ። አሁን ላስተካከል ነው። በቃ በእኔ ይብቃ፣ ዘር ያለቀ በእኔ ይብቃ በማለት አሁን በቃ ላስተካከል ነው። አንተን የጠራሁህ ትወጋለህ፣ ትቀሰፋለህ። በምንድን ነው የምትወጋኝ? አትፎክር። ዝም ብለህ የምታደርገውን አድርግ እስኪ። ዝም በል አንተ ገረድ። ዝም በል አይገረው። አንተ እንደፈለገ አሽከረከረና እኔ የሚያደርገኝ ይመስላል? እኔ መከራከር ፈልጌ አይደለም። ታዲያ ምንድን ነው የፈለግከው? አድርግ ያልኩህን አድርግ አይደል እንዴ? ትእዛዜን ፈጽም፣ ካለዛ ተነስተህ ውጣ። ጀበናውን አውጣ። ማነካውን እየነካ ነው። ከራማዬን እየነካ ነው ብያለሁ። የምን አባ ከራማ ነው? በኋላ ትጎዳለህ። በኋላ ትጎዳለህ። ይሄ ጨፋዬን መንሳት በኋላ ብያለሁ። የማችለውን ነገር አትጋጭ። ምን ልታመጣ? ና ወደዚህ ነግባ እኮ። ምንድን ነው ያደረግካት? ተወያለሁ ነገር ያለው አንተ ናት እንጀበና ወደዛ ወጣ። ተወንዛነካ ማይነካ እሱ ማን ስለሆነ የምታስፈቅድ? ተዋላ ተውጫል። ተነስ ይዘውጣ። እየነገርኩህ ነው። ጀበናውን አውጣ። ማነካውን እየነካ ነው። ከራማዬን እየነካ ነው ብያለሁ። የምን አባ ከራማ ነው? በኋላ ትጎዳለህ። በኋላ ትጎዳለህ። ይሄ ጨፋዬን መንሳት በኋላ ተውያለሁ። አንሳ ተውያለሁ። አንተ ተውያለሁ። ማነካውን አትንካ። አንሳ። ተውያለሁ። እሱ ማን ስለሆነ ነው? የእሱ አባ በኋላ ዋጋ አንሳ። በኋላ ዋጋ ነው የምሰጠህ። በኋላ ዋጋ ነው የምሰጠህ። ተውያለሁ። ተውያለሁ እኮ ተውያለሁ ነግሬሃለሁ። ማይነካውን አትንካ። ምንም ሰማኝ። እየፈረድክ ነው። ተውያለሁ እኮ ነግሬሃለሁ። ካሜራማን በደንብ ወደዚህ ተውያለሁ። አልተውም። ምንም ማይነካውን ነካው። ማይነካውን ነካ። ማይበርሰውን ነካው። ተውያለሁ። አርፈህ ቁጭ በል እኮ ነው የምልህ። አርፈህ ቁጭ በል። ነግሬሃለሁ። ተው ነግሬሃለሁ። ተው አንተ ምንድን ነው መብራቱን አብራ ሄድ ነው ያለው? መብራት ሄድ ነው ያለው። ተነስ እኮ ተነስ። መብራቱን አብራ አብራው። የት ነው ያለው? ነግሬሃለሁ። ጨለማ ውስጥ ነው የምትኖሩት? ካሜራም ይዘህ መጣሃል እንዴ? አዎ ካሜራም እየቀረስክ ነው? አዎ። ምን አባት አማጣለህ? እስካሁን በካሜራ ነው። እንዳትጠጋ ወደዚህ። በካሜራ ነግሬሃለሁ እኮ ወደዚህ እንዳትጠጋ። ወደዛ ዘር አድርግ ብያለሁ። ወደዛ ተጠጋ። ይሄን ካሜራ ዘር አድርግ ብያለሁ። ገና አሁን ተዋለ አጋንታ እሷ ራሷን አልማዝን ይዣ ትመጣለሁ እያለ አልማዝ ማለት ዝም በል ነግሬሃለሁ። እሷን ስማ። አልማዝ አትጥራብኝ። አስወጣልኝ።
ነግብ አስኪረልኝ እሱ አትሄድ አስወጣልኝ 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 ነግሬሃለሁ ዝም በል እኔ እንደዚህ እንዲያደርጉ ቁጭ በል አሁን ባንቺ ነው የሚቀጥለው ቤተሰቦች አሁን ይረጋጉ እሷን አስወጣልኝ አትወጣም አሁን የምታረጋት ምንድን ነው የምትፈልገው አንተ ምንድን ነው የፈለከው እዚህ ቤት እየተካሄደ ያለውን ነገር እንድትነግረኝ እሷን አስወጣልኝ አልኩህ አትወጣም አስወጣልኝ እሷን ቤተሰቦቿን ልጇቿን አልፈልግም አስወጣልኝ ማን ስለሆንኩ አልፈልግም ምንድን ነው የፈለከው አንተ ምንድን ነው ትናገራለህ ምኑን ነው የምናገረው ምኑን ነው የምናገረው ምን እንዳደረግህ ነግሬሃለሁ ምንድን ነው ያደረግህ ላያት አልፈልግም እሷን ወደን የምታያት ላያት አልፈልግም ላያት አልፈልግም አልኩህ ዝም በል እስከ ዛሬ እያስፈራራ ህዝቡን የተጫወተ አስወጣልኝ አልኩህ እኮ እሷን ዛሬ እኮ ከፈቀደ ቀን መተው ነው እንደዚህ የሚጮቱ የአንተ ከራማ ፈቀደ አልፈቀደ እኔ ምን አገባኝ አስወጣልኝ አልኩህ እሷን ይኸውልህ የምትፈልገው ምንድን ነው አንተ እንደወጣ ትፈልጋለህ አይደል አዎ አስወጣልኝ እሷም እንድትወጣ ትፈልጋለህ አዎ አይ ተው ወይዘሮ ይረጋሉ አልወጣም እስቲ የሚያመጣ ነግሬሃለሁ አልወጣም ብያለሁ አልወጣም ዛሬ ዝም በል ገረድ ነገራት ከዚህ ወዲያ አለቁ ጨረስከው አውቆ የለ አንቺ ታውቂያለሽ ዝም በል ንገሪው ታውቀዋለች የሰራችውን ምንም አይመጣም ስራዋን ታውቃለች ምንም አይመጣም አሁንም ስጪ ነው የተባለችው ታው ይያለሁ አንተ ማን ስለሆንክ ነው አስወጣልኝ ብያለሁ ለኔ ተዳርሰህ አስወጣልኝ ብያለሁ አስወጣልኝ እሷን እንደወጣ ትፈልጋለህ ምንድን ነው የምትፈልገው አንተ አልወጣም አስወጣልኝ እሷን ይኸውልህ እሷን አስወጣልኝ እኮ እሺ ቆይ ዘርችት አልወጣም አስወጣልኝ ምን አድርገው እንደው ምንድን ነው ፍላጎት አንተ ይኸውልህ አሁን ይኸውልህ ፖሊስ ጣቢያ ሄደን ብዙ ችግር ውስጥ ሳንገባ ፖሊስ ጣቢያውን ምን ልትሆን መናገር ያለብህን ተናገር እዚሁ እኮ ፖሊስ ጣቢያውን ተወው ተነስ እኔ እንደውም ከአንተ ጋር እዚህ ምንም ጊዜ ማቃጠል አልፈልግም ተነስ አስወጣልኝ እሷን ይሻውን ምንድን ነው አስወጣልኝ እሷ የምትወጣው እሷን ማየት አልፈልግም ለምንድን ነው ማታኛ ተወራኝ ከሆነ እኔን አውራኝ አይደለም እንኳን እሷን ማየት ልጇን እየጠየቃለች እሷን ላያት አልፈልግም አርጌ የተባለችውን አላረገችም ስለዚህ እሷን አስወጣልኝ ብያለሁ አስወጣልኝ ባላስወጣት ምን ማረግ ያለባትን ነገር ታውቃለች ማረግ ያለባትን ነገር ታውቃለች አሁን አስወጣልኝ እሷን አስወጣልኝ እሷን አስወጣልኝ ምንም አታመጣም ምንም ነገር ማረገው ነገር የለም በቃ እንግዲህ ከዚህ በላይ ምን ታረጋት በቃ እኔ ነኝ የቀረብኩ በቃ አሁን ትነግረኛለህ ወይስ አትነግረኝም አንቺም ነሽ እሱም ታያለሽ ምን ልታመጣ በቅርቡ ታየዋለሽ እሱን ምንም አታመጣም አለቀለቀ ተነስልኝ አንተን እዛ ፖሊስ ጣቢያ ሄደን ፖሊስ ጣቢያውን ዝም በል አንተ እሷን አስወጣና መናገር ያለብን አልወጣም አስወጣት እሷን ብያለሁ እኔ አልወጣም ላስወጣ ከኔ ጋር ታወራለህ አልወጣም በቃ አልወጣም ዝም በል እሷ ጋር ምንም ነገር የለንም ዝም በል አንተ ዝም በል አስወጣት እሺ ወይዘሮ አልማዝ አንድ እኮ ዝም በል አሁን በቃ አስወጥተህልኝ ና አስወጥተህልኝ ና አንተ አስወጥተህልኝ ና እሷን አስወጣልኝ ከኔ ጋር ታወራለህ አንተ ውጣ ከኔ ጋር ታወራለህ እሷን አስወጣልኝ እሺ አንተ ና አስወጥቻት ልምጣ አልወጣም ገና አይደለም አንዴ ይረጋጉና እሺ ከኔ ጋር ማውራት ዝም በል አንተ ዝም በል እኮ ነው የምልህ ዝም በል ገና ረግጠሃለሁ ዝም በል ከየት ይዞ ቢመጣ ደግሞ አንዴ በቃ ይውጡና እኔ ላውራ እኮ ይገባኛል በቃ አሁን ዋናው ጉዳይ የምንፈልገውን ነገር ማግኘት ነው አይደለ ዝም በል እኮ ዝም በል እየሰራ እንደዚህ ነው ስራ የሚሰራው እኮ በቃ ይውጡ እኔ ያለው አሁን እሷን አስወጣልኝ ብያለሁ ዝም በል አልወጣም በቃ ለኔ ብሎ እሺ በል እኔ አውርቼው ይመለሳል ለኔ ብሎ አስወጣልኝ እኮ እሺ ለኔ ብሎ እሺ በቃ
አንተ እንደዚህ ነው የሚሰራው? ዝም በል ገፍትሮ አንቁ እኮ ነው ያስገብኝ። ዝም በል እንደዚህ ነው የምትሰራው ወይ? አሁን እንደዚህ ነው የሚሰራው? ታገኛለህ አንተ በኋላ ዋጋ። ፍታ 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 ፍታ። ተው የማይነካትን ጋር ፍታ። ተው የማይነካትን ጋር ተው ብያለሁ። ዝም በል ተው ብያለሁ። ተው ተው። ስርዓት ተው ብያለሁ። ልቀቅ። ነግሬሃለሁ። ተው ብያለሁ። አትንካ። ተው ፍታ እኮ ፍታ። ነግሬሃለሁ። የማይነካውን እየነካ ነው። ቀሚስ ለብሰህ ደግሞ እንትን ትላለህ። ትርስ ወደዛ ተጠጋ። እሺ በል አሁን እናውራ። ወጣለች። ምንድን ነው እዚህ እያደረክ ያለው? ተው ብያለሁ። እስኪ አንተ አትፎክርብኝ፣ ዝም ብለህ ተናገር። እኔ ጋር የማይመጣ ማን አለ? ያልመጣውን ጠይቀኛ። እኔ ጋር መጥቶ ያላገኘ ማን አለ? ሁሉም ይመጣል። እሺ ሁሉም ይመጣል። የማይመጣው ማን አለ? የቀረውን ጠይቀኛ። ከዛ ምንድን ነው የሚሉት? የሚፈልጉትን ይወስዳሉ፣ የፈለጉትን ይሰጣቸዋል። እነሱም አርጉ የሚባሉትን ያደርጋሉ። አለቀ። ወይ ምር አንተ ቅድም እንደጠየቀው ለእኔ ትዳር ሰተህ ልጄ ልትወስድ ነበር? ጠይቀህ የለ እንዴ? ከጠየቅክ ደግሞ መስጠት ያለብን ትሰጣለህ። ልጄን ባልሰጥስ ዋጋህን ታገኛለህ። የማን ፈጣሪ ሆነ ነው አንተ እንትን የምትለው? ማን ስለሆንክ ነው አንተ? በምድር ላይ ምንም የመውሰድም የመግደልም የማዳንም መስያለው እኮ። ዝም በል። የምናባህ ካራማ ነው ይሄ። ንገረው ልጄ፣ ንገረው እስኪ። ኧረ መች ይሰማል እሱ። እየደበደበ እኮ ነው ይዘኝ ገባ። አንቆ ገና ሁለታችን ማስሬንም ረግጣችሁ ስርዓት ያዙ። ተው ማሰሩንና ምንድን ነው አሁን? ምንድን ነው? ተው የማይነካውን ተው፣ የማይነካውን ተው ብያለሁ። ዝም በል። ጨለይ ምናምን ይዘህ ደግሞ እንትን ትላለህ እንዴ? ሲጀመር አንተ ከየት ነው የመጣው ይሄን ነገር? ይሄ ውርስ ነው። ከማን? ከአባቶቼ የወረስኩት ነው። ስንተኛ ትውልድ ነው አንተ? እኔ ቅርቡ። ስንተኛ? የቅርብ ትውልድ ነኝ አልኩ እኮ ነገርኩ። ልጅ አለ አንተ? አዎ። ከዛ ቀጣይ ለሱ ነበር የምታወርሰው ማለት ነው? አዎ። እስቲ አንተ ልጅን ለኔ ሽጥልኝ። በምን ልሽጥልህ? በምን ልሽጥልህ? በፈለግከው ነገር። አንተ የሰውን ልጅ እየጠየቅ እየወሰድክ ነው አይደለ? እኔ ደግሞ ልጅን ልውሰድ። ልግዛ። ለካራማው ነው ለካራማው ነው። የምነባ ካራማ ነው። ልጅን ለዛን የምትሸጠው ማለት ነው? አዎ። ለምፈለገው ለማግኘት ለካራማው ነው መከበረው። ከናልማዝ ጋር ምንድን ነው የእነሱን ታሪክ እንድትነግረኝ ይፈልጋሉ። አልማዝ ታውቀዋለች። ምኑን ነው የምታውቀው? የእነሱ ዘራቸውን ያውቃሉ፣ ያረጉትንም ነገር ያውቃሉ። ንገረኝ። ሲጀመር በአባቶች የተጀመረ በእኔ የቀጠለ ነው። ከአያት ጀምሮ እንደመጣ ነግራኛለች። አዎ በቃ ከዘራቸው ነው። ዘራቸውን የሰጡት እነሱ በትውልዳቸው ነው፣ በዘርዘራቸው የመጣው። እሺ ከዛ ምን ጠየካቸው? የሚባሉትን አይፈጽሙም። እነሱ ምንድን ነው የሚባሉት? አርጉ ተብለዋል። ምንድን ነው? ቅድሚያም ቃል የገቡት በልጃቸው ነው። ቅድሚያ ልጃቸውን እየሰጡ ነው እዚህ የደረሱት። አሁን እሷ ማነችና ነው በልጃቸው ነው ቀድሞ እኮ በቃኝ ማለት መብቷ እኮ ነው። ሳታቅ ነው እዚህ ነገር ውስጥ የገባችው። ህይወቷን ማስተካከል ፈለገች። ይሄ እንዲቆም ከፈለገች ቃሏን መፈጸም አለባታ። ልጇን መስጠት ነበረባት፣ ግዴታ ነው። ሲወርድ ሲዋረድ የመጣ ነው እኮ። ማቆም ከፈለገችም ልጇን ሰጣ ነው። ከዛስ በቃ ማቆም ትችላለች። ያኔ ከዛ ምን ልጇን ካልሰጠች ግን አይቆም፣ ይቀጥላል። ከዛ ምን አደረግ? ልጇን ነው መገበር ያለባት እኮ። አልሰጥም ማለች። ከዛ በኋላ ምን አደረግ? ዘሯ ያልቃላ፣ ቤተሰቦቿ ያልቋላ፣ ጸጋቸውን ያገኛሉ። ከዛ ጨረሰ አንድ ጀንበር። ታዲያ ግብሬ አይቋረጥማ፣ መቋረጥ የለበትም። እሱ አልሰጥ ካለች ዘሯን ነው የምወስድላት፣ ዘሯን ነው የማሰጣት። ዘረቢስ ነው ማረጋት።
ለዛም ብለህ እንዳለ በአንድ ማታ 4 ሰዎችን ጨረስክባት። ለምን ፈጽም የተባለችው መፈጸም ነበረባት። ታውቋለች። ከትእዛዙ ወጣ ምን እንደሚደርስበት ታውቃለች። ያውቁታል። ይሄኔ ከትእዛዝ ውጭ ነኝ። ምን አደረከኝ? ገና ታላ ያንተን ተንሳራ ፈጣሪ ነው የሚጠብቀኝ። መች ደረሰ? የእናቴ ጸሎት ነው እንጂ የሚጠብቀኝ አንተ አይደለም። አንተ አይደለም። ገና ቤት ሲልክ ምን እንደሚደርስ ምንም አታደርስብኝ። ገና ስራን ያልሰራው ስራን ስራ እየተባልክ እንዲህ ነው ስራ የሚሰራው። በርግጥ ነው የገባ አባብዬ ምን ሊሆን ነበር? አንቆጥ ነው የገባ። ይኸውልህ እኔ የፈጣሪ ጥበቃ የእናቴ ጸሎት የሚጠብቀኝ ሰምተኛል። ማንም አይደለም አንተ። ከእግዚአብሔር ጥበቃ ከእናቴ ጸሎት ማንም አይደለም አንተ። እርሱ እኮ ቀቢዎት ጋር እያወሩ ነው እኮ በር ገንጥሎ የገባ አንቆኝ አይደለም። አዋቂ አልነበረ አይደለም። ዝም በል። ይኸውልህ አዋቂ ነኝ ነው አይደል የምትለው? እዛ በር ላይ ማደርገውን ነገር እንዴት አላወቅም? እንዴት አውቃ አልተከላከልክም? ዛሬ የምሰራበት ቀን አይደለም። ከረማዬ ከሩቅ ነው፣ ከበረሃው ነው ያለው እኮ። እስከሚመጣ ድረስ ነው። አዎ። የት ደርሷል? ገና ነው። ዛሬ የለም። እሺ፣ እዛው በረሃ ነው። ሌላ ምንድን የምታደርጋቸው? ሰፈሩን ሁሉ ታሸብራለህ አሉ። ሽብር የለውም፣ የወደደ ነው። እስከ ዛሬ ምን አደርጋለህ? ፈቅዶ ነው ሰው የሚመጣው። ማንን አስገባ? አንተ ሲጀመር ልጅ አይደለ? እዚህ ነገር ውስጥ ምን አስገባ? ከራማው ነው ወጥቶ ታስገባኝ። ከራማ ፈልጎት ነው፣ እሱን ወዶት ነው። አዎ፣ ቀልቡ ነው። ከየት አገኘው? እሱም አይደለም የሚካድመው። እና ማን ነው የሚካድመው? ልጄ ነው። ልጄ ነው፣ አገልጋዬ ነው። እሺ፣ ይወደዋል ከራማ። ስለዚህ የሚወደው ታዲያ ዛሬ እሺ፣ ማንም የለም፣ ሁለታችሁ ብቻ ናችሁ። ቀናችን አይደለም ዛሬ አንሰራም እኮ። ሌሎቹ አያገለግሉም ማለት ነው። ቀን ባልሆነ ጊዜ አንተ ሲጀመር ማን ስለሆንክ ነው ቀን የሚኖርህ? ማን በቀን ላይ ስልጣን የሰጠ? የምሰራበት ነው። መች ነው የምትሰራው? የራሱ ቀን አለው። የራሱ ቀን አለው። ቀኑ መጀመሪያው ቀን አለው። የሱ ፍቃድ ሲሆን ነው የምንሰራው። ተመልካቾች እንግዲህ ይዋቸው እነዚህ ናቸው። እናውቃለን፣ ገንዘብ እንሰጣለን፣ ሀብት እንሰጣለን፣ ትዳር፣ ልጅ እያሉ በሰው ህይወት ለሚጫወቱት ለሚፈራችሁን አይደለ ህዝቡን እንደዚህ የምታደርጉ። ይኸው እንግዲህ ተመልካቾች ዝም በል። ይኸው እኔ ይኸው ወለ ጀበናህን ወለ ጨሌህን ይኸው የፈለግኩትን ነገር አደረኩ፣ ግን ከእግዚአብሔር ጥበቃ ውጭ ልታደርገኝ አልቻልክም። ከእናቴ ጸሎት ውጭ ልታደርገኝ አልቻልክም። ቅድም ያውሉ ስዘሉ አልነበር? አሁን ተናገሯል። የሚደርስብህ መሻጀ ገና መችልክ ገንዘብ እሰጣለሁ እያልክም ነው አሉ ህዝቡን ሰፈሩን የምታተራምሰው። እስቲ የሚመጡ ሰዎች ነገር ምን ብዬ ጠቅስልሃለሁ? ማን ብዬ ዘረዘረ? ሁሉንም እንዴት ነው ለስልጣን ለምን ብሎ የሚመጡ የሉ? ሁሉም ጥቅም ፈላጊ ነው። ሁሉም የራሽውን ያሽውን ይጠይቃል። እስቲ የተለየ የተጠየቀውን ነገር ትልቅ ነገር ማን ይጠይቃል? ሁሉም ትልቅ ነው የሚጠይቀው እኮ። ምን ሀብት ይፈልጋል፣ ዝና ይፈልጋል። በላይኛው በኩል ያለው አረንጓዴ ህንጻ የሰራው ሰውዬም እዚህ ቤት ነበር፣ መጥቶ ነበር። ነገረው። እሱ ሌላስ? ወደዛ ወዴት ነው? ወደዛ ወደ ጫፍ ያለው ደግሞ ወደ 8 መኪናዎች ያለው ሰውዬ አባቢ ጋር መጥቶ ነገረው። ምንም ያልነበረው በኪራይ ቤት የሚኖር የነበረ ሰውዬ። አዎ፣ ባለ 8 መኪና ነው። ዛሬ 16 ቦት ይደርድሮ የሚነዳው ከየት ነው ብላ። ዝነኞቹ እነማን ናቸው? ዘፋኞች፣ አርቲስቶች ንገረኝ እስቲ። ብዙ እውቅና የሚፈልጉ። እውቅና ፈልጎ ያልመጣ ማን አለ? ሀብት ፈልጎ። አንተ ምን ፈልገህ ነው ታዲያ እዚህ የገባው? እኔ ከራማው ነው ያመጣኝ እኮ። ምን አደረገልህ? ብዙ ነገር አድርጎልኛል። ምን? በራሴ ቤትና መኪና አለኝ። ግን አንተ እዚህ የሰይጣን አሽከር ትሆናለህ። እንዳይቀማ ነው። አንተ ነው የሰጠው መኪናው? ወደ ውጭ ልወጣ ነው። ንገረኝ፣ አንተ ነው የሰጠው? ታዲያ ማን ይሰጠዋል? ማን ይሰጠዋል? ሁሉም ሰው እዚህ ከተማ ውስጥ ያለ ባለ ገንዘብ እንዳለን አንተ ጋር የምትሆን ማለት ነው። መራው ሰው ያገኘ የለም? ማይመጣ ማን አለ? ያላገኘ ማን አለ? እሺ ሌላስ የምታደርጋቸው እንዳለ ንገረኝ። ምን ያልሆናለ? ምን ያልተሰራለ? በእኔ የምታያቸው ወጣቶች
እድሜያቸው ገና 20 ቤት ያለው እንዲዘንጦ ስታየው በማን ይመስልሃል? ማለት እድል እኮ ይሰራል፣ እድል እኮ ይቀናል፣ እድል ይወሰዳል፣ እድል ይቀማል። እንዴት? ከጎረቤት ነው። የአንዷን ጎረቤት ለአንዷ የልጆቹን ነው። ታዲያ እድላቸው ይወሰዳል፣ ለዛኛው እድል ይሰጠዋል። ታዲያ የትኛው እድለኛ ይሆናል? ያው ልጄን ሳታየውም እንዴ እድል ተሰርቶለት አሁን ውጭ ሊወጣ ማን ነው ወይስ ያ የወለድከው ልጅ? የት ነው ያለው? እሱ ሲጀመር ልጅ አለኝ ብለህ ነበር። የት ነው ያለው? ውጭ ነው ያለው። ውጭ ነው ያለው እሱ። እና ተራው ሲደርስ ከውጭ አስመጥተህ ነው ወደ እሱ የምታስተላልፈው? ታዲያ እስከዛ ይማራል አለበት። አንተ ቅድም ያላገኘሁት የለም ያልከው ይሄንን ነው? የሰው እድል እየወሰድክ እንዴት አድርገን የምትቀይረው? የሰው እድል ይቆጠራል፣ ተቆጥሮ ኮከቡ ታይቶ እድሉ ይቀማል፣ መሩ ይቀማል የሰው ልጅ። ታዲያ ስራው ብዙ ነው። ስለዚህ የሰው ጣፋንታ ያገኘው ያለ ጣፋንታው የሰው በሰው ህይወት ላይ ይኖራል። ታዲያ ያኛው ሲማዝን ይኖራል። ከተማውን እንዳለ እንዲህ የምታደርጉት እናንተ ናቸው። አዎ ሀብት ለዝና ሁሉም ፈልጎ የፈለገ ታዲያ ተሟጋን ታገኛለህ። ማን ስለሆንክ አንተ እንትን የምታደርገው? ነገርኩህ። ዝም በል እስኪ የምታደርገኝን አሳየህ። ነግሬሃለሁ። እንግዲህ እሺ ምን ብዙ ነገር ነገርክኝ፣ ብዙ ዛትክብኝ። ትወጋለህ፣ ትቀሰፋለህ። ቤተሰብ እንዳያልቅ የኔ ነገረው። ታመህ እንዳትማቀቅ እኔ ፈራለሁ። ይኸውልህ ምንም ማድረግ እንደማችል ግን እኔ እነግርሃለሁ ትእዛዝ እንደሚወጣ እኮ ምንም ማድረግ። እሺ አሁን እሱን ተው። የአልማዝ መጨረሻ ምን ነበረ? እንዳነቀኝ እሷማ ደረሰች በጊዜው፣ ደረሰች በጊዜው። እሷም ሆነ ምኑን? የእሷም ጊዜ ቀርቦ ነበር የመጨረሻ። እሷም መጨረሻ ላይ ነበረች። ምን ልታደርገ? መጥፊያዋ ነበረ። ልጠፋ እኮ ትንሽ ቀን ነበራት። መጥፊያዋ ነበረ። ደረሰች። አሁን የእሷም ዕጣ ፈንታ ነበር፣ መጥፋት ነበር፣ ልጠፋ ነበር እኮ። ልትገላት ነበር። ታዲያ አርጊ ተብላለች፣ አላደረገችም። አልቆላት ነበር እኮ። አሁንስ አልቆላት ነበር። አሁንስ ንገረኝ። አሁንስ አሁንማ ሰዓቱ ላይ ደረሰች። ምን ሰዓቱ ላይ እና አሁን ልትገላት ነው? እስቲ ምን ስታደርግ ላሳያ። ምንም ማድረግ እንደማትችል ግን እኔ እየነገርኩ ነው። ዘለልክ፣ ተቆጣ፣ ዛልክ። ዝም በል። ነገርኩህ እኮ አንተ ከራሞን እንዳይሰማ፣ ከራሞን እንዳይቆጣ። ተው ብያለሁ ልጄ። አንተ ተው የማይነካል ነገር ያው ገና አንፋቅቀዋለሁ። ምን ታመጣለህ? አገኛለሁ። ምን ታመጣለህ? ምስህን ነው የምሰጠህ። አንተ ምን ጨለ ተው ብያለሁ። ጨለ ምን ያርገህ? ተው ብያለሁ እኮ ነገር አባብዬ ቁጣሩበት። ዝም በል። ሰማኝ? ዝም በል። ስርዓት ያዝ። ተው ልጄን አትንካ። ተው። ስለዚህ አልማዝን ይኸውልህ ልትገላት እንደነበረ ቃል በቃል ትነግራታለህ። ሰማኝ? እሷማ አልወጣ ብላ ነበረ። ከዛ በሷ ላይ ሞት ነበረ። አንተ በማትናገር ለምን ትቀሸቀሻለህ እኮ? ዝም በል። በህይወታት ዝም በል። ጠብቀኝ። አርፋችሁ ቁጭ በል። አልማዝ ነይ ግቢ። መጣሽ? ቁጭ በይ። መጣ። ምን ሆንክ ደግሞ? አሁን ምን ልታደርግ መጥቻለሁ። መሞቻሽ ነበረ እኮ አታውቂም? እኔም ልገለኝ ነበረ እኮ ልትሞቺ ነበረ። አንተ ማን ስለሆንክ ነው? ንገረኝ። እኔ ማን ስለሆንክ ነው? ተው ብያለሁ። አልተውም። ምንም አታመጣም። ይኸውልሽ አልማዝ በእያንዳንዱ ባሰቃየን ነገር ቅጣ። አባቢ በል አንተ አሽከር። አንተ ማን ስለሆንክ? እሱ ማን ስለሆነ ነው እንዲህ ያላችሁ ነው ህዝቡ የምታጭበረብሩት፣ በሰው ነፍስ የምትጫወቱት? የደረሰበት እኮ ያውቃል። ጠይቃታ። ዝም በል አንተ። ዝም በል። ይኸውልሽ የሚያሳዝነው ነገር በቅርቡ አንቺም ላይም አደጋ ለማድረስ እያሰበ ነበር። እኔን? አዎ። ምን ሊያደርገኝ እኮ? ምን ነበር ስትለኝ ነበረው? ንገራት። አልገበርሽማ እኮ ምን ልታደርጋት ነበር?
አንቺም እንደ ዞሮችሽ መጥፊያሽ ነበረ። ልጅሽን አንቺ ተባልሽ አይደል? አልሰጥም አልሽ። አንተ ስለ ልጇ እንዳታነሳ ስርዓት ያዝ። ሁሉንም እኮ ጨረስካቸው። የቀረው ከኔ ነበር። እኔንም ደግሞ ልገለኝ ነበር። ስለዚህሽን አልፈጽም ብለሽ ዝም በል አንተ በእናትህ ዝም በል። ስርዓት ያዝ። ዝም በል ዝም በል። እኔንም ልገለኝ ነበር። ሲወርድ ሲዋረድ የመጣ ነው ታውቂያለሽ። ቃልሽን ለምን አጠፍሽ? እንኳን ሳበጀው እንኳን አንቺ በቀላሉ ምድኝ ይመስልሻል? የተሰራብሽ አንተ ስርዓት ያዝ እኮ ነው ዝም በል አንተ ዝም በል። ይህን ሰው ያንድ በለኝ እንደ እንደው ዝም በል። ታይ ብዬሻለሁ። ታይ ዝም በል። ታይ ልጄ ናት። አንተ ከመፎከር ውጭ ምንም የምታደርገው ነገር የለም እንዴ? ዝም በል። አሁን ሁሉንም ነገር ይህም ልገለኝ ነበር። ታዲያ እንዴት አድርገህ ነበር ልገለኝ? ዘር ልታሳጣ አይደል? ታዲያ ዘረ ከንቱ ከዛ ሁሉ ዘር ልታሳጣን በቃ። እኔ ደግሞ ፈጣሪ አየክ ለዘር ቅሪ ሲለኝ አየህ አባነነኝ። አባነነኝ። ባነንኩ። ምን ትሆን እንግዲህ? ምን ትሆናለህ እንግዲህ? እኔም ፈጣሪ አባነነኝ። ፈጣሪ ኢየሱስ ክርስቶስ አባነነኝ። ምን ትሆን እንግዲህ? በቃ እንግዲህ የለም አልማዝ አትገኝም። በሰማይ በምድርም ብትሄድ ብትዳስ ከዚህ በኋላ አበቃለህ። ሰማይ ምን ታረግ ሰራውልህ። ምን ታረግ? እኔ ማደርገውንማ አሳያለሁ። አንጠልጥዬ እዛው እስር ቤት ወስጄ ስወረውር ተው ብያለሁ እኮ። ተነስ ተው ብያለሁ። የምን አባትህ ነው? ተው ብያለሁ። ተነስ ተነስ ተነስ። ሂድ ወደዛ። እንግዲህ ውድ ተመልካቾቼ አይታችኋል የተፈጠረውን ነገር። ብዙ ነገር ውስጥ ገብተን ብዙ ትግል ውስጥ ብዙ ነገር ውስጥ ገብተን ዞሮ ይሄ አመቺስ የተባለውን ግለሰብ እንግዲህ ለህግ አቅርበናል። ያው እዛው ህግ ቦታ አድርሰን ነው የመጣ ነው። ያው እዚህ የመጣ ነው ደግሞ እናታችንን በተወሰነ መልኩ ማረጋጋት ስላለብንና ቤት አስገብተን ያለውን ነገር ከዚህ በኋላ ምን ማድረግ እንዳለባቸው ለማውራት ስለሆነና ለእናንተም አንዳንድ መልእክቶችን ለማስተላለፍ ስለፈለግን ነው። እንግዲህ እግዚአብሔር ይመስገን በፈጣሪ ጥበቃ በእናንተ ጸሎትን በሰላም ወጥተናል፣ ምንም ነገር ሳይደርስብን። እንግዲህ ብዙ ነገር ሲዛትብኝ ነበረ፣ ብዙ ስባል ነበር። እንግዲህ እስካሁን አለው በቤተሰብም ተብያለሁ። እንግዲህ ፈጣሪን የሚጠብቀው ምንም አይመጣምና እንደ እናታችን ከተፈጠረው ነገር አንፃር ምን ተሰማዎት? እውነት ለመናገር እንደው ከተፈጠረው አንፃር በቃ ይሄ በመጋለጡ በጣም ደስ ብሎኛል። እውነት የወንድሞቼን የእህቶቼን ተውቶልኛል። አንተም እግዚአብሔር ጤናህን ይስጥ፣ እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ። አሜን። ኧረ ቁጭ በሉ። ኧረ እናታችን አይገባም፣ በእውነት አይገባም። ክብረት ይስጥልኝ፣ ክብረት ይስጥልኝ። አሜን። ኧረ እናታችን አይገባም፣ በእውነት ቁጭ በሉ። ክብረት ይስጥልኝ። በጣም በቃ ደስ ነው ያለኝ በመጋለጡ። በቃ ከእንግዲህ ወዲያ ደግሞ እንደው እኔ ለሰው መምለው በቃ በእኔ ብቃ እንዲህ አይነት ነገሮች አንታለል። እውነት ከፈጣሪ በላይ ምንም ነገር የለም። እውነት ለመናገር ያው እኔ ከአያቶቼ ጀምሮ ከእናቴ ጀምሮ አይቼዋለሁ። የሆነ ላይም ደርሶ አይቼዋለሁ። ምንም የሚጠቅም ነገር የለም። በሴጣን ማምለክ ማለት ነው በቃ። እና ፈጣሪ መለመን የለመንነውን ደግሞ የሚያነሳ አምላክ አለ። እውነት ለመናገር እና እንደው በቃ በመያዙ እንደ ሁሉም ፈርቶት እንደው አቀርቅሮ እንደው እንትን ያለው አሁን ሊደሰት ይገባል በእውነት። ስለዚህ ያው እኔም በእርግጥ በጣም ደስ ብሎኛል። ያው ብዙ ነገር ሲል ነበረ፣ ሲይዝት ነበረ። እርሶ ላይ የታሰበ ነገር ነበረ። እንግዲህ ጭራሽ እርሶንም እንግዲህ ለመግደል ነው ያሰበው አለ እኮ። እንግዲህ ተናገረ አለኝ ነበር ያሰበው። በጣም የሚያሳዝን ነው። በዛ ላይ ደግሞ ፉከራው ይሄን ነገር አደርጋለሁ ምናምን። እንግዲህ ተመልካቾች አስቡት፣ ለራሱ ማያቅ ነው ቤት ውስጥ ምን እየተፈጠረ እንግዲህ አይታችኋል። ከአዳሚ ነው ምናምን የሚባለውን እንግዲህ እንደዛ አድርጌ ነው የገባሁት። መጥቼው ምን ብዬ ነው ግቢ ውስጥ ግን ምን እንደተፈጠረ ማያቅ ሰው ስለ ሰው አውቃለሁ ብሎ የሰውን ህይወት መስቀልቅል ለማድረግ የሰውን ህይወት ማበላሸት ማለት
እንግዲህ በጣም ከባድ ነገር ነው። ዞሮ ዞሮ በጣም ነው የሚያሳዝነው። እንደ እናታችን በዚሁም በእኔም ይብቃ ብሎ ያሉ እንደ ተጨማሪ ምክርም ነገር ካለው ለተመልካች ይጨምሩና አሁን እኔ እዛ ሄጄ እርሶንም እዚህ ቤት መጥቼ ለማረጋጋትም ቤት አስገብቼ ለመመለስም ነው የመጣሁትና ትንሽ የምክር ቢጤ እንትን በሉና እዛ ፖሊስ ጣቢያ ሄጄ ደግሞ መጨረስ ያለብኝ ጉዳይ ስላለ እዛ እንትን እላለሁ። ያለውን ነገር እስቲ ትንሽ ምክር ቢጤ ንገሩ፣ ይምከሩ ነው በቃ እኔ በእኔ ይብቃ። እኔ አሁን ይሄ ከአያቶቼ ጀምሮ እናቴ ተቀበለች፣ ከእናቴ ደግሞ ተቀበልኩ። እኔ አየሁት ከአሁን በኋላ እንዲህ አይነት ነገር ምንም ነገር እንደማይሰራ በቃ ነው እኔ በቃ እኔ የምመክረው። እኔ በቃ ከእንግዲህ ወዲያ በእኔ ይብቃ ይሄን አይነት ነገር ነው የምለው እና ከፈጣሪ በላይ ምንም ነገር የለ። በቃ ከፈጣሪ በላይ ምንም ነገር የለ። እንግዲህ በጣም ነው የምናመሰግነው። እንግዲህ ተመልካቾች እናታችንን ቤት ማስገባት ስላለብን ነው የመጣ ነው። በጣም ደስ ብሎኛል የተፈጠረውን ነገር። እንግዲህ እኔ ላይም ብዙ ነገር ሲዛት ነበረ፣ ብዙ ነገር ትሆናለህ ሲባል ነበረ። እግዚአብሔር ይመስገን ተርፍ ያለው ምንም አልሆንኩም። እንግዲህ እዛ ያለውን ነገር ሄደን መጨረስ ይኖርብናል እና እንደ ሀሳብ እባካችሁ እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ራሳችሁን ነገ ገንዘብም ንብረትም እንግዲህ ሌላ ምን ብሎኝ ነበረ እድል የሰው እድል ለሰው አሳልፌ እሰጣለሁ የሰው እድልንም እንትን እላለሁ እያሉ ነው እና ያን ነገር የሚያደርጉት ደግሞ ወላጆች ናቸው። ለልጆቻቸው እድላቸው እንዲቃና በሚል የሰው እድል እየወሰዱ የሰውን ህይወት የሚያበላሹት እና ከእንደዚህ አይነት ድርጊትም ተቆጠቡ። እዚህ ውስጥ ያላችሁ ነገር ሴጣን መቼም ጓደኛ አይኖረው፣ መቼም ወዳጅ ስለማይኖረው ከእንደዚህ አይነት ነገር ተቆጠቡ የዛሬ መልእክታችን ነው። እንግዲህ እናንተም በጸሎት እያሰባችሁን ብቻ ብዙ ነገር ስትሉን ነበረ። ከዛ አንጻር በጣም ነው የምናመሰግነው። ሁሉን ነገር አስተካክለን የእናታችንን ነገር አስተካክለን እዚህ በቅተናል። እንግዲህ እዛ ያለውን ነገር እጄ መጨረስ ስላለብኝ ነው። አብሮነታችሁ እስካሁን ስላልተለየን እጅግ በጣም ነው የምናመሰግነው። እንዳልኳችሁ ቪዲዮአችሁን ለሰው መማሪያ እንዲሆን ሰው ጋር ደርሶ ያለውን ነገር ህይወቱን እንዲያስተካከል ወደኛ መምጣት ያለባቸው ጉዳዮች ካሉም እንዲመጡ ላይክ ሼር ማድረጉ እንዳይረሳ። እጅግ በጣም እናመሰግናለን። እናታችን በርቱ። የሚያስፈልግ ነገር ካለ በማንኛውም ሰዓት ይደውሉልኝ። ያለውን ነገር መጥቼ አግዛለሁ። በጣም አመሰግናለሁ። እንግዲህ አሜን። ቁጭ በሉ ችግር የለውም። እሺ እናታችን ችግር የለውም። እኛ ነው መንገዱን እናውቃለን። እሺ